ሰአሊ ለነ ማርያም ሰአሊ ለነ ማርያም አበ ወልድኪ ኄር መድኃኔዓለ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ ምስጋና ለአብ ምስጋና ለወልድ ምስጋና ለመንፈስ ቅዱስ ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ክብር ምስጋና አምልኮት ውዳሴ ሰማይና ምድር ላጸና ለቅዱሳን አምላክ ይሁን። እግዝእትነ ማርያም ወላዲተ አምላክ የጌታዬ እናት እማምላክ እመብዙሃን ኪዳነ ምሕረት ይደለወኪ ክብሮ ስብሐት ተመስገን። ለዚህ ሰዓት ላደረሰን አምላክ ክብር ለሱ ይሁን። ሰላም በመላው ዓለም የምትኖሩ የዕለተ ተዋሕዶ ምእመናን ሰላም ለኩልክሙ። ንግሥተ ነገሥታት ማርያም ዘኢትዮጵያ ዛሬ እንግዲህ በነቢይ እግዚአብሔር ቅዱስ ሄኖክ ዕለቱ ሐሙስ ነው ሰኔ 19 2024 ዓመተ ምህረት 19 እንግዲህ የሚውለው በዓል ደግሞ አረጋዊ ቅዱስ ዮሴፍ፣ ቅድስት ሰሎሜ፣ አቡነ ዘርአብሩክ የመሐረነ እግዚእ እያለ ቅዱሳን እንግዲህ እግዚአብሔርን እንዳልኩት ያከበሩ ሕጉን ስርዓቱን የፈጸሙን ሁሉ እናከብራቸዋለን። ስለነሱ ሲል ደግሞ እንዲለመንም እንጠይቃለን ማለት ነው። እንግዲህ በባሕረ ሐሳብ ደግሞ ዛሬ ቅዳሜ ግንቦት 29 2018 ላይ ይገኛል ማለት ነው። 29 እንግዲህ በባሕረ ሐሳብ ባለወልድ ነው የሚባለው። እኛ ደግሞ በ17 ነው ባለወልድ ብለን የምንለው። ይሄም ራሱ አንድ ሁልጊዜ የምንነጋገርበት አንዱ ነጥብ እኛ የተባልነው ብዙ ጊዜ ገና በዓል ሲከበር በባሕረ ሐሳብ ማለት ነው አንዴ በ28 አንዴ በ29 ይከብራልና እኛ ደግሞ በ17 ነው ተብለን ያንን ይዘን እያከበረን እንገኛለን ማለት ነው። እንግዲህ ይሄንን ልብስ ብዙ ሰው ያስታውሰዋል ብዬ አስባለሁ። ይሄንን ባህላዊ ልብስ እንደለበስኩ አካባቢ መልእክት ካስተላለፍኩ በኋላ መልእክቱን በጣም ብዙ ሰው አነጋጋሪ ሆኖበት ነበረ። ምንድነው እኔ ከዚህ መልእክት በኋላ ወደ እስር ቤት ገብቼ ነበርና ይሄንን የሚያስታውስ ካለ የት እስር ቤት እንደገባሁኝ እንደውም ፍርድ ቤትም ሁሉ ሳልቀርብ ብዙ ቆይቻለሁኝ ብዬም ተናግሬያለሁ። ታስታውሱ ከሆነ እንደገና ሀገር ላይ እንዳልኩት አንድ ትልቅ ነገር ተፈጥሮ እህተ ማርያም እንዴት እንደዚህ ትላለች ተብሎ ለኢትዮጵያ ሕዝብ አልመጣም ብላለች ተብሎ እንደ ፍንጭ ነገር ነው የምሰጣችሁ ተብሎ ብዙ ተወርቶ ነበርና የዚህን ወቅት አካባቢ ነው ይሄንን መልእክት አስተላልፌ አንድ ደግሞ መስቀሉ አጠገብ ሆኜ ደግሞ እንደዚሁ ግቢው ላይ እዚቹ ደብሩ ላይ ደግሞ ያስተላለፍኩት መልእክት አለና ብዙ ጊዜ እህተ ማርያም ድፍረቱን ከየት ነው ያመጡት? እሳቸው የሆነ ባለስልጣን ዘመድ አላቸው፣ የሆነ የሚመኩበት ብቻ ነገር አለ፣ አይዞሽ የሚላት ነገር አለ ብዙ ጊዜ ይባላልና እኔ አይዞሽ የሚለኝ መድኃኔዓለም ነው እና እኔ መልእክት አስተላልፌ ብዙ ጊዜ የምደበቀው ወላዲተ አምላክ መጎናጸፊያዋ ስር ነው ብያለሁ እና ባለስልጣን ዘመድ አላት በሚል ብዙ ጊዜ ይነገራል እና የወላዲተ አምላክ መጎናጸፊያዋ ስር ነኝ የሚለው ነገር ለብዙ ሰው እንዴት የሚለው ነገር አለ እና ብዙ አይነት ስምም በዚህ እስር ቤት ላይ የተሰጠኝ ጊዜ በእስር በቆይታዬ ጊዜ ብዙ አይነት ስም ተሰጥቶኛል እና ብዙ ጊዜ በእስር ላይ ሲሆን በቃ አትወጣም እህተ ማርያም አበቃላት ከዚህ በኋላ አትወጣም የሚል በጣም ብዙ ማህበራዊ ድረገጽ በጣም ያብራሩታል፣ በጣም ነው የሚዘሩት እና በጣም የሚገርመው ነገር ብዙ ጊዜ ነግሬያቸዋለሁ። ከኔ እስር ጀርባ በጣም ብዙ ገንዘብ ያላቸው ሰዎች በጣም ባለስልጣንም ይጠቀማሉ እኔን እስር ቤት ለማስገባት። እሷ ካልታሰረች አይሆንም ተብሎ ይባልና አንዱ ደግሞ ደስ የሚለኝ ነገር ከታሰርኩኝ እንደገባው 2 ቀኗን በጣም ብዙ ጊዜ በንዴት ነው የምገባው እና
የቆየው ስመጣ ያው ወደ ጸሎት ነው አይደለ መራኝ እንግዲህ የመንፈስ ቅዱስ ስራ ምንድነው የሚሆነው እዛ ዙሪያ ያሉትን እንግዲህ ምንም በእውነት አንዳንድ ጊዜ ጠልቀውን ብዙ የማያውቁ አሉ። ብዙ ጊዜ ስታሰር እንደው ጣሪያውን ሰንጥቃ ትወጣለች፣ ተጠንቀቋት፣ ልታመልጥ ትችላለችና ክንፍም አላት ትበራለችና ተብሎ በጣም ብዙ ጊዜ ከባድ ጥበቃ ነው የሚደረግልኝ በእስር ቤቱ ላይ እና ያው ፖሊስ ጣቢያም ከለመዱኝም በኋላ አይ እሷ እንደዚህ አይነት ነገር የላትም የሚል ነገር አለና ብዙ ጊዜ ምንድነው ምለው ያሳሰሩኝን ገንዘብ በስተጀርባ ሆነው ሲሰጡ የነበሩት ሁሉ እውነት ወላዲት አምላክ ነው ማለት እንደው ሌላ ነገር ምንም እንዲሆኑም እንደማትፈልጊ ያውቃለሁ ግን ህመም ካላቸው ህመማቸው ይቀስቀስልኝ ብዬ ጠይቃለሁ። ስኳር ደም ብዛት ካላቸው ያ ሁሉ ይቀስቀስና እንቅልፍ ይጡ ብዬ ጠይቃለሁ። እውነት ነው መናገረው ማለት ነው። እንዲተኙ አልፈልግም። ለምን በሐሰት እንዳሳሰሩኝ ያውቃለሁ። ባለስልጣናትን እየተጠበቁ ብዙ ጊዜ እንደውም በኢህአዴግ ጊዜ የቅርብ ቤተሰብ የሚባል ሰው ነው እንደውም እስር ቤት እየመጡ ሁሉ እንዳትወጣ ሁሉ እባላለሁ በአካል እየመጡ እነዚህን ባለስልጣናቶች ስለሚያውቁ ማለት ነውና ምንድነው የምጠይቀው እኔ በቃ እንዳይተኙ እንቅልፍ እንዳይወስዳቸው ይሄ ደም ብዛትም ይሁን ስኳር በሽታ ያላቸው እንዲቀሰቀስ እንቅልፍ እንዳይተኙ ጠይቃለሁ። እውነት ነው የምናገረው ማለት ነውና ይሄ ነገር ተሳክቶልሽ ያውቃል? በትክክል ተሳክቶልኝ ያውቃል። ሌላ ምንም አልጠይቅም። ፈጣሪን ነው የምለምነው በቃ እነዚህ ሰዎች በሐሰትና በሐሰት ነው ይሄን ነገር ያደረጉትና እኔ ከእስር ቤት እስከወጣ ድረስ እነሱ ሰላም ይጡ ብዬ ጠይቃለሁ። በቃ እርስ በርስ እንዳይግባቡ ጠይቃለሁ። ቤተሰብም ካላቸው ቤተሰብ ሁሉ እንዲበጠበጥ ጠይቃለሁ። እንግዲህ ምን አይነት ሰው ነሽ በሉኝ ይሄ መሆን አለበት። ምክንያቱም እኔም የልጆች እናት ነኝ። ከእግዚአብሔር መልእክት ይዤ ነው የመጣሁትና በሐሰት በገንዘብ ምክንያት ያን እንዳደረጉትም ጠንቅቄ ያውቃለሁና ስልጣንም ላይ ያሉትንም ሰዎች በሽታቸው እንዲቀሰቀስ ሁሉ ጠይቃለሁ። እውነት ነው የምናገረው ማለት ነው። እግዚአብሔር ሆይ እነሱ እንዲሞቱም አይደለም ግን በሐሰት ይሄንን ነገር አድርገዋልና እኔ ከእስር ቤት እስከወጣ ድረስ እነሱም በስራ ገበታቸው ላይ በኑራቸው ላይ ሁሉ ሰላም እንዳይኖራቸው በቃ እኔ ተፈታው ለታ እነሱም ሰላም ይኖራቸው ብዬ የምጠይቅበት ጊዜ አለ። ሁሌም አይደለም ግን አንዳንዴ እንደዚህ አምርሬ እግዚአብሔርን የምጠይቅበትም ጊዜ አለኝ። እንደዚህ አይነቱ ነገር ሰምተሽው ታውቂያለሽ ወይ ከወጣሽ በኋላ ቢባል እውነት ነው ሰምቼው አውቃለሁኝ። አንድ እስር ላይ እንደዚሁ አምርሬ ነው የጠየቅኩትና ለጥያቄ 10 ጊዜ ነው ከእስር ቤት ውስጥ እየተጠራው የምጠየቀውና በጣም ምርር ብሎኝ ነበር የምጠየቃቸው ጥያቄዎች ሁሉ። ከዛ እንዳይተኙ ብዬ ነው የጠየኩት። ከሌ መርማሪ ከሌ እንቅልፉን እንዳይተኛ ስራው ሁሉ የሚሰራው በቢሮ ሁሉ ድብልቅልቅ ይበል ብዬ ሁሉ አምርሬ ጠይቄ ነበረ እና ከወጣሁ በኋላ ይሄን ነገር ሰምቻለሁ። እቺ ሴትዮ ከስር እስክትወጣ ድረስ ሰላሜን አጥቼ ነበር፣ አሁን ግን ሰላሜን አግኝቻለሁ ብሎ ያመነ አንድ የህግ አካል ነው እንደዚህ አይነቱን ቃል የተናገረውና እንደዚህ በህይወቴ አይቻል አቅም እንደዚህ ሰው አስሬ እንደዚህ አይነት መረበሽና መጨነቅ አይቻል አቅም ይላልና አንዱ መነሻዬም ከዛ ጊዜ ጀምሮ ነው። ይሄ ይመስለኛል 2008 የታሰርኩ አካባቢ ነው ይሄንን ነገር የጠየቅኩት እና ከዛ በኋላ ይሄ ነገር እግዚአብሔር እንደሚያደርግልኝ አውቄ እና በእስሮቼ ሁሉ በሙሉ አይደለም አንዳንዶቹ እስር ላይ እንደዚህ ጠይቃለሁ እንዲታወቁ ፈልጋለሁ። 2008 በባህር ሐሳብ ይመስለኛል እንደታሰርኩኝ በጣም ያጣደፉኝ ነበረ። ከቢሮ ቢሮ ነው የምጠራው እና በጣም የጥያቄው ማአት አንድና ሁለት የለውም እና የመጀመሪያ ጊዜ አካባቢ ይመስለኛል የምታሰርበት ወቅት ነበርና እንደው አምላክ ሆይ እንደው እነዚህን ሰዎች ብዬ ያየኋቸውና ያሰብኳቸው ሰዎች ነበሩና አምላክ ሆይ እንደው እንቅልፍ አይተኙ በቃ እኔ እስከወጣ ድረስ ከዚች እስር ቤት እንደው ይጨናነቁ እንቅልፍ እንዳይኖራቸው እንደው አይናቸው እንቅልፍ እንዳይዞር ብዬ ነበር የጠየቅኩትና ይሄንን
ከእስር ቤት እንደወጣሁ አካባቢ ይሄንን ነገር ያ የህግ አካል የሆነ ሰው ያን ምስክርነት ሰጥቷል። ይቺ ሴት ከስር እስክትወጣ ድረስ እኔ ሰላም አላገኝም፣ አሁን ወጣለች ሰላሜን አገኛለሁ ብሏል። እና ከዛ መነሻ አድርጌን እግዚአብሔር ለካ እንደምጠይቀው ያደርግልኛል ብዬ ብዙ ጊዜ ስታሰር የሚያስጨንቁኝ ካሉ ወይም ደግሞ በስተጀርባ ሌላ ስራ የሚሰሩ ካሉ እኔ ከስር እስከወጣ ድረስ እነሱ ሰላም እንዲያጡ ጠይቃለሁ። በቃ ያላቸው በሽታ እንዲቀሰቀስልኝ፣ ከቤተሰቦቻቸው ጋር ሰላም እንዳይሆኑ፣ ስራ ገበታቸውን በስነ ስርዓት እንዳይሰሩ በቃ ለምናለሁ። ምክንያቱም በሐሰት በውሸት ገንዘብና ጥቅም በማግኘት እኔን እዛ እስር ቤት ወርውሮ የመስራት ስራ በቃ እንደ ልማድ ሆኖ ነበር። እንግዲህ 17 ጊዜ ስታሰር እውነቴን ነው የምናገረው፣ በስተጀርባ ብዙ ገንዘብ ያላቸው ሰዎች ናቸው እኔን እዛ የሚከቱት። በቃ እንዳትወጣ ጨርሰናል ሁሉ ብለዋል። እንደውም አስታውሳለሁ ዘመድኩን በቀለ ይመስለኛል ከዚህ በኋላ በቃ ተጠናቀቀ ብሎ እንደውም ወርቅ የሆኑ ስሞች ሰጥቶኝ ነበር ይመስለኛልና ከስርም እንደወጣሁ እነዚህን ስሞች አምላክ እግር ስር ይቀመጥልኝ ጌታዬ ሆይ ብያለሁ። እነዚህን የስድብ አይነቶች ማለት ነውና ትውልዱ ይሄንን ስርዓት ይሄንን ህግ የእግዚአብሔርን ነገር እንደው ዝም ብሎ እኔ መምህር ነኝ እኔ ብዙ ሰው አውቃለሁ ወይም ተሰሚነት አለኝ የሚሉ ሰዎች ብዙ ጊዜ የእግዚአብሔርን ድምጽ ለመስማት በጣም ይቸገራሉ ብዬ አምናለሁ። ወይም የእግዚአብሔር ቃል ምንድነው ብሎ ለማለት ይከብዳቸዋል። እነሱ የሚያውቁትን ብቻ ህዝብ አይምሮ ውስጥ መክተት ስለሚፈልጉ ማለት ነው። እኔ ደግሞ የእግዚአብሔርን መልእክት በህዝብ ደም ስር ውስጥ መክተት ፈልጋለሁ። የማምላክ የወላዲት አምላክን ፍቅር በውስጥ ውስጥ በሰው ደም ስር ውስጥ ማተም ፈልጋለሁ። እየተሳካልኝ ነው ብዬም አስባለሁ። ብዙዎች ቅድስት አርሴማን እንዲያሰምሩና ጭንቅላታቸው ውስጥ ወላዲት አምላክን እንዲያወጧት ተደርጎ ነበር። እኔ ደግሞ በዚህ ዘራፍ ብዬ ተነስቻለሁ ማለት ነው። የአምላክ እናት የት ሄዳ ነው? ቅድስት አርሴማ ሰማዕትነት እንኳን ተቀበለች ከተባለ ሰማዕትነቷን ልታሰጣት የምትችለው ወላዲት አምላክ ናት። ስለዚህ ከሷ ጋር ልትደራረስ አትችልም ብዬ እሟገት ነበረ ማለት ነው። ይሄም እውነት ነውና ከቅዱስ ሚካኤል የተሰጠኝ ነው። ይሄንን ነገር ትክክል አይደለም ብለሽ በይ ተብሎ ማለት ነውና ቅድስት አርሴማን ስዕል አይታችሁ ከሆነ ብዙውን እንደው ያለ ማጋነን ከአምላክ ጎን ሁሉ እየተደረገች የወላዲት አምላክ ስዕልን ተመሳሳይ የቅድስት አርሴማን ስዕል በማቀራረብ ህዝቡ እንዲወዛገብ እንደው አርሴምዬ እየተባለ ሰው ወላዲት አምላክን እንዲረሳና ህዝቡ ግልብጥ ብሎ አርሴማ እንዲል ነበርና በዚህ በጣም ተቃዋሚ ነበርኩ። የዚህ ማህበር የአርሴማ ማህበርተኞችን ሁሉ በእውነት በጣም ትልቅ ንቅንቅ ያለ ነገር ነው የፈጠረው ማለት ነው። እንደውም አስታውሳለሁ እዚህ አገልግሎት ላይ ሆኜ ራሱ የቅድስት አርሴማን ስዕል ይዘውልኝ መጥተው ይሄን አስገቢ ተብለሻል ቢሉኝ አልተቀበልኳቸውም። ንቄ አይደለም ግን እኔ የመጣሁት ወይ የተላኩበት መልእክት የአምላክን እናት ያ ቃል የገባህልኝ ቀን ደረሰ። ወላዲት አምላክ በመጽሐፍ ቅዱስ ላይ ሰርዘው ያወጡትን ስሟን ሁሉ መቅደላዊት ማርያም ናት ቀድማ የተገኘችው የሚለውን ሁሉ ዘራፍ ያልኩበት ብዙ ነገሮች ለህዝብ ጭንቅላት ውስጥ እንዳሰምር የመድኃኔዓለም ትንሣኤ ዕለት ቀድማ የተገኘችው ወላዲት አምላክ ናት በሚል እንደዚህ አይነት ነገሮች ህዝብ አይምሮ ውስጥ ለማስቀመጥ ነበር የተላኩት። ቅዱስ ሚካኤልም የረዳኝም የሚረዳኝም ወደፊትም እየረዳኝም የሚቀጥለውም ይሄንን ነው። ቅዱሳንን በቅድስናቸው በክብራቸው እግዚአብሔር ባከበራቸው እናከብራለን። የአምላክ እናት ግን ከፈጣሪ በታች ከፍጡራን በላይ የሆነች ቅድስተ ቅዱሳንን ህዝብ ለየት ባለ መልኩ ሊያየት ይገባል። የአምላክ እናት ስለሆነች ማለት ነው። ክብሯ፣ እናትነቷ፣ ፍቅሯ እጹብ ድንቅ ናት። ድንቅ በቃ እኔ ስለማያት ለህዝብ እንዴት አድርጌ እንደማጎርሰው አላቅም ማለት ነው። እንግዲህ ወደ 11ኛው ዓመት ከስደት ዓለም ከገባው እስካሁንም እኔን አድምጪ እሷን መስማት እንዳለብኝ
በተደጋጋሚ እኔ እሷን መስማት ወላዲተ አምላክን መስማት እንዳለብኝ በተደጋጋሚ የሚነገረኝ ነገር ነውና በቅድስት አርሴማ ዙሪያ ስዕሉን አላስገባም ስል ወላዲተ አምላክ ካለ ሁሉም እንዳሉልኝ ግልጽ ነው ማለት ነው። እንግዲህ እኔ ስዕሉ የቅድስት አርሴማ ስዕል እንደማያስፈልገኝ አስረግጬም ተናግሬያለሁና እንደው የምታከብሯት ከሆነ በኩርቱ ባግ አድርጋችሁ ሁሉ እንዴት ታመጣላችሁ ሁሉ ብዬ ተናግሬያለሁና አስታውሳለሁ። መልእክት ሊያደርሱ የመጡ መንፈስ ተነስቶ ይሄንን አስገቢ ተብለሻል ሲለኝ አይ እኔ እኮ ከመንፈስ ትእዛዝ አልቀበልም ከመንፈስ ቅዱስ ነው ትእዛዝ የምቀበለው። ስለዚህ ይሄ ይዘኸው የመጣኸውን ይዘህ ተመለስ ብዬም ትእዛዝ ሰጥቼ ያውቃለሁ። ሌላው በዚህ በአገልግሎት ጊዜ ውስጥ አንዱ ከተደረገው ውስጥ ታስታውሱ ከሆነ በታክሲዎች ላይ ብዙ ጊዜ የወላዲተ አምላክ ስዕል አድኖውን እንደ ፀሐይ መሸፈኛ እየተደረገች ስዕል ታክሲዎች ላይ እየተለጠፉ በጣም በሚያሳዝን ሁኔታ በእውነት የፀሐይ መከለያ የመድህን ዓለም ስዕል እንደዚሁ በጣም በሚያሳዝን ሁኔታ ታክሲዎች ላይ ይለጠፉ ነበርና እነዚህን ተቃውሞ በጣም ይሄ ማህበር እንዲያሰማ እና እነዚህ ስዕሎች እንዲነሱ በተለይ የታላቋ ቅድስት ቤተክርስቲያን ሕግና ስርዓት አክብረን እናስከብር የሚለውን በምንለጥፍ ሰዓት ይሄ ሁሉ እንዲነሳ ሁሉ እንጠይቃለን። የመድህን ዓለም ስቅለቱን እያንጠለጠሉ ከታች ዘፈን እየከፈቱ ሬዲዮን እየከፈቱ የሚሉትን ይሉ ትክክል እንዳልሆነ ሁሉ እናስረዳለን። ይሄ መሆን የለበትም። እንደውም ስቅለቱ ራሱ ልጄ አንዴ ተሰቅሏል አይበቃም ወይ ስቅለቱ ያለበትን ማድረግ እንደሌለብን በቃ መስቀሉ በራሱ በቂ እንደሆነ ብዙ ጊዜ ያስተላልፋለሁና እርቃኑን ሆኖ የተሰቀለውንም ትክክል እንዳልሆነ እንዲሁም ቀደም ሲል በልዑል በትረ ጻድቅ ስዕል የተሳለው የስዕሉን የስቅለቱን ስዕል አሳይተናል። እንዴት በልብስ መሆን እንዳለበት እንዴት መሸፈን እንዳለበት እና ከመስቀሉ ስር ደግሞ ወላዲተ አምላክ እንዴት እንደነበረች የአዳም ምሳሌ እንዴት እንደነበረ ሁሉ ገልጸንበታልና እኛ ስቅለቱን ስናስብ በእርቃኑ እንድናስበው አትፈልግም የአምላክ እናት። እንደውም ብዙ ጊዜ እዚህ ማህተቤ ላይ ምልክት አለ። ይሄ የመድህን ዓለም ስቅለቱን በማስመልከት በዚህ መልኩ እንጂ ስቅለቱ ላዩ ላይ መሆን እንደሌለበት ብዙ ጊዜ እናስረዳለን። እንደውም ብዙ ጊዜ ይሄን መስቀል አንድ ሰው ሲያይ የእህተ ማርያም መስቀል ይላልና ፕላስቲክ መስቀል መሆን እንደሌለበት ብዙ ጊዜ እናገራለሁ። እዛ ፕላስቲክ ላይ ደግሞ ስቅለት ይታይበታል ላዩ ላይ ማለት ነው። ያ ደግሞ ትክክል እንዳልሆነ ብዙ ጊዜ እናገራለሁ። መስቀል ካደረግን ማህተብ አንገታችን ላይ በእንደዚህ መልኩ አረንጓዴ ቢጫ ቀይ ያው ቀስተ ደመናውን በማስመልከት የወላዲተ አምላክ መቀነትን በማስመልከት ለኖህ የገባለትን ቃል ኪዳን በማሰብ ነው ይሄንን ቀለማት የምናደርገው አንዱ ማለት ነው። እና እነዚህ እንግዲህ የሚታወቀው የተከነቸረበት መድህን ዓለምን በሚስማር የተወጉበትን እነዚህ 5 ሚስማሮች ናቸው በዚህ በመስቀሉ ላይ የምታዩት ማለት ነው። እና እህተ ማርያም መስቀል ላይ እንደው ጥቋቁር ነገሮች አሉ። እነዚህ ደግሞ ምንድናቸው? አረ እንደው ማታመጣው ጉድ የለም ምናምን ተብሎ ይባላል። ምንድነው የሚሏችሁ? ያው የሚታወቀው አሁን ይሄ ጥቋቁር ነገር እንደው ምንድነው ደግሞ ያመጣችሁ አዲስ ነገር እህተ ማርያም ይላሉ። ይሄ እንደሚነገረውም እንደሚባለውም ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ተብለው ይጠራሉ። ይሄንን ያው መቼም መንፈሳዊ የሆነ ሰው ያውቀዋል። የ5ቱ መድህን ዓለም ክንቻሮቹ ስሞች ናቸው ተብሎ የተነገረን ነገር አለና ይሄንን እንኳን ለይቶ ብዙ ማያውቅ ሰውም እንዳለ የተረዳሁበት ነገር ነውና በታክሲ ላይ እንዲተንጠልጥሎ ከነስቅለቱ ስናይ ይሄንን ሁሉ እቃወም ነበር። ይሄ መሆን እንደሌለበት ስዕለ ማርያም ፀሐይ መከለያ አይደለችም፣ ታክሲዎች እንዲያነሱ ከፈለጉ ደግሞ የመጽሐፍ ቅዱስ ጥቅስ ብቻ መለጠፍ እንደሚችሉና ይሄ ትክክል እንዳልሆነ ብዙ ጊዜ የምናገራቸው ነገሮች ናቸውና ይሄ ነገር ብዙ ጊዜ ለውጥ እንዳለው አገር ላይ የምናየው ነገር ነው። አሁን ብዙ ታክሲ ላይ እንደዚህ አይነት ነገሮች የሉም፣ ብዙዎች አንስተውታልና ይሄ ማህበርም አንዱ ካደረጋቸው ነገር በአደባባይ ላይ ወጥቶ እነዚህ ህግና ስርዓት እንዲስተካከሉ ሰው የማያውቀውን እንዲያውቀው ያልተማረው
ያልተረዳበትን አንግልኛ ደግሞ ልናስረዳበት በምንችለው መልኩ አስረድተን አሳይተናል ማለት ነው። እንግዲህ እንዲህ እያልን ያው በዚች ታላቅ ገዳም ላይ ይሄንን ስርዓት በዚች ግቢ ላይ በጣም ብዙ ህዝብ አስተናግጃለሁ። ብዙ መልእክትም አስተላልፈናል። የመናፍስትን አሰራርም እንደዚሁ የጸሎት ቤት እንዴት መሰናዳት እንዳለበት፣ ጸሎት ቤት እንዴት መከበር እንዳለበት፣ እግዚአብሔር እንዴት ነው ማናገር ያለብን፣ በምን አይነት ስርዓት ከአለባበስ ጀምሮ እንዴት ነው መልበስ ያለበት፣ ወንድ ልጅ በጃፖኒ መሆን እንደሌለበት፣ በቁምጣ ቤተክርስቲያን እንደውም አንድ ሰሞን ሱሪውን አውርዶ የተቀዳደደ ሱሪ ሁሉ ይሄን ሁሉ ትክክል እንዳልሆነ፣ ሴትም ነጠላዋን ለብሳ ሻሿን አድርጋ ወንድም ደግሞ እንደዚሁ ነጠላውን ለብሶ አግባብ ያለው ሱሪ ለብሶ በቤተክርስቲያን እንዲገኝ የሚነገር ነገር ነው። ምንም አዲስ ነገር አይደለም። ግን ይሄንን ስርዓት በቤተክርስቲያን በር ላይ ተቆሞ ይሄ ነገር እንዲፈጸሙ አሁን ዛሬ የምታያቸው ይሄ ማህበር ብዙ የታክሎበትና ፈጽሞበት ያለ ነገር ነው። እንግዲህ ህግ ከጽዮን ይወጣል ይባላል። እንግዲህ ጽላተ ሙሴ ብርሃነ መስቀሉ ባሉበት እነዚህ ህጎች እየወጡ ለህዝብ እንዲፈጸሙ ተደርገዋል ማለት ነው። እህተ ማርያም ተወግዛለች። መቼ ነው የምትወገዘው? መቼ ነው እንደዚህ የምትባለው ይባላል እና አንዳንድ ጊዜ ይሄ አነጋገር ባለማወቅ ነው ብዬም አስባለሁ። አንዳንዱ ደግሞ ምንድነው ቆይ ትጠፋለች፣ ትንሽ ጊዜ ጠብቋት፣ ትንሽ ጊዜ ነው የምትኖረው። እንደውም አስታውሳለሁኝ ባልሳሳት መምህር ዘበነ ይመስሉኛል ከልጅ ቢኒያም ፕሮግራም ጋር አንዴ የሆነ መርሃ ግብር ሰርተው ሲጠየቁ እሳቸው ትንሽ እንደዚህ አይነት ሰዎች ትንሽ ጊዜ ነው ይጠፋሉ ተብሎ ነበር። እንደገናም የተሰጡኝ ስሞችም ነበሩ። የራሄሏ መንፈስ ናት ተብሎም የተነገረበትም ሰዓት አለና እውነት ነው የምናገረው። እግዚአብሔር መቼስ ለዚህ አገልግሎት ሲጠራኝ ቂምና ጥላቻ እንዲይዝ አይፈልግም እውነት ለመናገርና እንደው አንዳንድ ጊዜ ቁጭ ልናግርም ይለኛል። ህዝቡ እና እግዚአብሔር እንዴት ነው እንደማይደማመጥ፣ ህዝብ እግዚአብሔርን ማድመጥ እንደማይችል አንድ የተረዳሁበት መንገድ ነው እና በዚህ አገልግሎት ላይ እኔም ማህበሩም ብዙ የወላዲት አምላክን ፍቅር በደም ስራችን እንድንከተው የተደረግንበት ነው ብዬ ብል ማጋነን አይሆንብኝም እና ዛሬ እንደውም ከተማ ሙሉ እየጠቀስኩኝ እዚህ ከተማ ላይ የሚደረጉ ነገሮች እግዚአብሔር የሚጠላቸው በጣም በሚያሳዝን ባዕድ አምልኮ የሚካሄድባቸው፣ ለምሳሌ በአሁን ሰዓት በሚያሳዝን ሁኔታ ያለው የአሩሲ ነገር፣ አሩሲ ላይ የዛሬ ስንት ዓመት እምነት አስረጭቻለሁኝ። የጻድቃኔ ማርያም እምነት ህዝቡን ከዚህ ባዕድ አምልኮ የአሩሲ እመቤት እየተባለ ክርስቲያኑ ድብልቅልቅ እንዲልበት የተደረገ ነገር አለና ዛሬ ያለው ሁኔታ በጣም የሚያሳዝን ነውና ትልቁ ባዕድ አምልኮ እየተካሄደበት ያለ ነገር ነውና ዛሬ እግዚአብሔርን ያመኑ ወላዲት አምላክን የተቀበሉ ሰዎች እንዲሁ እየተገደሉ ላሉት በጣም ነው ማዝነው። መብርሃንም አሁን እንግዲህ ነፍሳቸውን ትቀበልልን። ምክንያቱም እየተገደሉ እየታረዱ ለሚሞቱት እግዚአብሔር ይመልከት። ሰው እንዳልኩት ሰው የለም፣ ሰውን የሚመለከት የለም። አባትም በስልጣንም ላይ ያሉትም በአሁን ሰዓት ስለ ምርጫቸው ሩጫ እንጂ እዛ ጋራ ስለ የሚያልቀው ምንም ቦታ እየሰጡት ነው ብዬ ብል ማጋነን አይሆንም። ቦታ አይደለም እየተሰጠው ያለው፣ በጣም ብዙ ሰው እያለቀ ነው። ብዙ ሰው ግን ይሄ ታዲያ ለህብረተሰቡ ምንድነው የሚያስተምረው? አንድነት መኖር አለበት። ህብረት ሊኖረን ይገባል። ልንቆረቆር ይገባል። እርስ በርስ ሰው እንደሌለን ስላወቅን አንድ መሆን አለብን። ስለዚህ ይሄኔ ደግሞ አንድነትን ነው ማስተላለፈው መልእክት፣ ፍቅር እንዲኖረን የእግዚአብሔርን ህግ እንድናከብር እና ሁለት አምላክ የለም አንድ አምላክን ይዘን የምንጓዝበትን ነገር ነው ብዙ ጊዜ ማስተላለፈው መልእክት ማለት ነውና ዛሬ በአሩሲ ላይ የሚፈጠሩ ነገሮች፣ ቤተክርስቲያን ላይ የሚደረጉ ነገሮች 70% ተዋህዶን የማይወክሉ አባቶች ናቸው በቤቱ ያሉት ብለሽ በስትል ይሄን መልእክት አስተላልፍ ስንት አይነት ስድብ ስንት አይነት ውርጅብኝ የደረሰብኝ እንዲሁም ባለፈውም ብየዋለሁኝ በዳንኤል ክብረት ዙሪያ ራሱ ዳንኤል ክብረትን እህተ ማርያም እንዴት ተናገር ያለሽ ተብዬ የስድብ ድንጋይ
የስድብ አለንጋ ነበረ የሚወርደው እና ይሄ ደግሞ ከጥላቻ የተነሳ ሳይሆን እግዚአብሔር ያን የጠፋውን ሰው ወይ እግዚአብሔር እያየው እንደሆነና ማስተካከል ያለበትን እንዲያስተካክል ነው የምናገረው። ህዝብን መፍራት እንደሌለብኝ መፍራት ያለብኝ እግዚአብሔርን ነው። የእግዚአብሔርን መልእክት ደግሞ ለህዝብ አውጥቼ ስናገር በመጀመሪያ የሚመስለኝ ሁሉ ሰው የሚቀበለውና የሚያምን ይመስለኝ ነበር። ግን እንደዛ እየሆነ አይደለም የመጣው። በየጊዜው እየጠበቀ መልእክቴም ኃይለኛ እንደሆን ነገሮችን አስፍቼ እንዳይ ከሌ ስለተናገረኝ እኔ የምሸማቀቅበት ምንም ምክንያትም የለም። ያንን ነገር ይዤ እንድቀጥል ነው የመንፈስ ቅዱስን ድንቅ ስራ በዚህ አገልግሎት ያየሁበት ማለት ነውና አርሲ ላይ ለሚፈጠረው ነገር በፊትም የተነገረ ነገር ነው። አርሲ ላይም ሌሎችም ሀገራችን ላይ መንፈሳዊነት በጣም ትምህርት ሊሰጥበት የሚገቡ ቦታዎች እውነቴን ነው። አሁን አንድ ሰው በአሰቃቂ ሁኔታ ሲገደል ያ የገደለው ይሄን ትእዛዝ የሚያወጣው ዋጋ ይከፍላሉ። ይሄ ታወቀ ነገር እኮ ነው። ዋጋ ይከፍላሉ። የነሱም ተራ ደግሞ ይደርሳል። እንደዚህ ይገደሉ እንደዚህ ጨፍጨፉ ብሎ ያለ ደግሞ በተራው ደግሞ እሱ ተራውን ያገኛል። ምንም የሚካድ ነገር የለም። ያ ሰው ግን ተራውን ሲደርሰው እሰይ ብለን እንድንቀበል አይደለም። ወደ እግዚአብሔር እንዲንበረከክ ያ የሰራውን ነገር አስታውሶ ንስሐ እንዲገባበት ጥፋት እንደሆነ እንዲማርበት። እንዲሁም ታስታውሱ ከሆነ ጅማ ላይ በጣም በሚያሳዝን ሁኔታ ክርስቲያኑን እንዴት ሲጨፈጭፉት እንደነበረ፣ ቤተክርስቲያን እንዴት ሲቃጠል እንደነበረ አሁንም አርሲ ላይ ይሄንኑ አይነት ነው እየተፈጸመ ያለው ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። ምንድነው መደረግ ያለበት? አሁን ህዝቡ ያው ሰኔ ጾም ላይ ነው ያለው፣ ሊጸልይ ይቅር በለን። እዛ ላይም ደግሞ እዛም ከተማ ላይ የሚከናወነውን ነገር እግዚአብሔር የማይወደውን ህዝቡ ወደ አንድ እንዲመጣ ንስሐ እንዲገባ እዛ ጋር ያለ ህብረተሰብ የአርሲ እመቤት እየተባለች የምትመለከው አጋንንት ሁሉ ባጋስታልን በቅድስት ሥላሴ ሁሉ በቃ ድምጥማጧ እንዲጠፋ ህዝብ በቃ እሷን መካድ አለበት። ሁለት አይነት አምልኮ ይዞ በቤተ መቅደስ መግባት ስለማይቻል ማለት ነው። እና ክር ያላቸው ማህተብ ያላቸው ሰዎች ናቸው እሷ የአርሲ እመቤት ብለው የሚሄዱባትና ይሄን ሁሉ ንስሐ እንዲገቡበት እግዚአብሔርን በቃ እንዲል እሱ እንዲፈጥኖ እንዲደርስ መደረግ ይችላል። እና ጅማ ላይም እንደዚህ አይነት ነገሮች ነው የተፈጠሩት። ክርስቲያኖችን ማጥፋት፣ መጨፍጨፍ ምንድነው የዚህ መፍትሄው? ወይም ደግሞ ምንድነው አላማውስ? መጀመሪያ ምን ታቅዶለት ነው ለዚህ የበቃው ሲባል ማለት በክርስቲያን አንድነት የለውም። እውነት መናገር ማለት ነው ህብረት የለንም። እርስ በርስ መቧጨቅ፣ አንዱ ሲያልፍለት አንዱ ማኩረፍ፣ መንጠቅ፣ ማሳደድ፣ አሳልፎ መስጠት፣ መግደል ሁሉ ወዘተ እንደዚህ አይነት ነገሮች ናቸው። እና ይሄን ነገር መተው እንዳለብን ከዚህ ስቃይ ተምረን አንድነትን ልናመጣ እንደሚገባ ማለት አንድ ከሆንን በጣም ብዙ ነገር ማድረግ እንደምንችል እኔ ሙሉ እምነት አለኝ። እና ይሄ ነገር እንዲቆም ህብረት ያስፈልጋል፣ መተሳሰብ ያስፈልጋል፣ ጥላቻ መቆም አለበት። እንደዚህ አይነት ነገሮች ቤተክርስቲያን በእኛ ዘመን የጥንታዊ ቤተክርስቲያኖች መፍረሳቸው፣ መቃጠላቸው፣ በእንደዚህ ሁኔታ መሆናቸው በጣም የሚያሳዝን ደረጃ ማለት ነው። እና ከ70% ተዋህዶን የማይወክሉ አባቶች አሉ የሚለውም ቀድሞም የአምላክ እናት ስታስመለክተኝ ይህንን ነው። በቤተክርስቲያን ውስጥ ቁጭ ብለው አድፍጠው ቤተክርስቲያንን እያደቀቁብኝ ነው የሚለውም ነገር ወዘተ ብዙ መልእክት ነው እስከዛሬ ድረስ የተላለፈው። እና ይሄንን ህዝብ እንዲያስተውል እንዲያይ ነው የተላኩት። እኔ እህተ ማርያም መካ መዲና ላይ እምነት አስደፋች ተባለና የጻድቃኔ ማርያም እምነት የማህበሩ አባላት እዛ ጋር ላለው ህዝብ እውነታን እንዲያዩ ወደ እግዚአብሔር እንዲመጡ የተጋረደባቸው ነገር እንዲገለጥላቸው በመንፈስ ቅዱስ ታዘን ነው የጻድቃኔ ማርያም እምነት የነሰነስ ነው። እና በዚህ የተነሱብኝ ይልቁኑ የኦርቶዶክስ እምነት ተከታዮች ናቸው። አስታውሳለሁ እስር ቤትም ሆኜ እንዴት እንደዚህ ታደርጊያለሽ ተብሎ ማለት ነው። እኔ እዛ ጋራ ቦምብ አይደለም ያፈነዳሁት፣ ህዝብ የሚያጠፋ ነገር ሳይሆን ህዝብ እንዲድን ወደ እግዚአብሔር እንዲመጣ የእግዚአብሔር መስመር እንዲያውቁ እውነተኛውን መንገድ እንዲያዩ ነበር ያደረኩት። በቀናነትና
በቅንነት ማህበሩ አባላት ደግሞ ይሄንን ታዘው መካ መዲና ሌላም ሀገራት ላይ እምነት የጻድቃኔ ማርያም እምነት ተነስንሷል። አርሲ ላይም እንደዚሁ ተነስንሷል። ይሄንን ነው ይፋ አድርጌዋለሁ። እምነት ያስነሰነስኩበትን ምክንያት እዛ ጋር ያለ ህዝብ በእውነት በባዕድ አምልኮ እቺ የአርሲያን እመቤት በማምለክ ብዙ አይነት መስመር ውስጥ እየገባና የእግዚአብሔርን ድምጽ የሚሰማ ህዝብ ቁጥሩ እየቀነሰ እንደሆነ ነበር ማቀው ማለት ነው። እና ዛሬ አጋንንት ይሄንን ህዝብ ሲያስነሳበት ለመጨረስ እግዚአብሔር ቀድሞ ግን ተናግሯል። አሁንም እግዚአብሔርን ይቅርታ መጠየቅ የተነሳብንን እግዚአብሔር ደግሞ እንዲያሳፍርልን ዛሬ ክርስቲያኑን ለመጨረስ የሚደረጉ እንቅስቃሴዎች ሁሉ መቆም ይችላሉ፣ እግዚአብሔርን ይቅርታ በመጠየቅ ማለት ነው። ስለዚህ አሁን ህብረት ያስፈልገዋል። ህዝቡ ሁሉ ክርስቲያን በአንድነት ወደ እግዚአብሔር ሰው ላይ ጣታችንን መቀሰር እንደዚህ ያደረጉን ሳይሆን እኛ ራሳችን ምን ያደረግን ነው እርስ በርስ የሚለውን መተያየት አለብን ብዬ አምናለሁ። እና እኔም የተላኩት ፍቅር እንዲኖረን ህብረት እንዲኖረን የእግዚአብሔርን የመንፈስ ቅዱስን ድምጽ እንድንሰማ ነው። ለሀገር መሪዎችም ስናገር ምንም አልፈራም፣ ምንም ያስፈራም ነገርም የለም። ከእግዚአብሔር ነው። ከነሱ በላይ ደግሞ እግዚአብሔር አለ። እነሱ ብዙ አመት እንገዛለን ሲሉ እሱ ማቋረጥ እንደሚችል አውቃለሁ በደቂቃ ውስጥ ማለት ነው። ግን ይሄ ምን ያስፈልጋል? የህዝብ ህብረት፣ አንድነት፣ ፍቅር። ይሄንን ነው እኔ በመልእክቶቼ የማስተላልፋቸው ማለት ነው እንጂ 24 ሰዓት እዚህ ዙፋን ላይ ተቀምጬ እንደው ተኮፍሼ ይሄ ምግብ አምጡልኝ ይሄንን አድርጉልኝ አይደለም። የሥራ ንግስት ነው መሆን የምፈልገው እኔ ማለት ነው። ያንን ነው ለኢትዮጵያ ህዝብ ልብ ውስጥ ማስቀመጥ የምፈልገውና ያንን ሰርቼ ያንን ህብረት ማምጣት ፈልጋለሁ። እግዚአብሔርን የሚያስደስተውን ነገር ዛሬ ክርስቲያን አለቀ ሲባል እኛም ራሳችን እኛ ክርስቲያኖች አንዱን እያጠፋን አይደለንም ወይ? ሌላ እኮ የመጣው የኛን ድክመት አይቶ ነው። ስለዚህ ከዚህ ምን እንማር፣ ምን እናስተካክል ብሎ መነሳት አለብን ብዬ አስባለሁ። ይሄ ትምህርት ነው፣ ማንቂያ ደውል ነው። ሁሉ ጊዜ ብቻ ቲክቶክ ያላችሁ ማህበራዊ ድረገጽ ያላችሁ ዝም ብሎ ወሬ ብቻ ሳይሆን ወደ መፍትሄ ወደ ገደለው መምጣት አለባችሁ። ህብረት፣ ጸሎት፣ አንድነት እግዚአብሔር ኃይሉን ማሳየት እንደሚችል ማስመስከር አለባችሁ። ያደርጋል እግዚአብሔር ግን በሙሉ ልብነትና ቅንነት ነው። እግዚአብሔር ይስጥልኝ። እንግዲህ ዛሬን ይሄን ይመስላል። ሽልማቱ ይቀጥላል። እንግዲህ መልእክቱ ላይ ገባ ብላችሁ እንድታዩ የፈለኩበት ምክንያት አንዱ እንድታስታውሱ ነው። እግዚአብሔር ምን ብሎን ነበር? ምን አናግሮን ነበር? የተናገረውስ ነገር ንግስተ ነገስት የተናገሩት ነገር ይጋጫል ወይ? እውነት የመንፈስ ቅዱስ ነው ወይ አይደለም ወይ የሚለውንም ሁሉ ህዝብ ነቃ እንዲለው ህብረት እንዲኖረው በስራም ሆነ በሁሉም ነገር እውነት ለመናገር ክርስቲያኑ ምንም ህብረት የለውም ማለት ነው። እኛ የርትዕት ተዋሕዶ ምእመናን ግን ያንን የመድኃኔዓለምና የቅድስት ድንግል ማርያም ማህበር ኢትዮጵያ ያንን ነው እያመጣን ያለ ነው። ህብረት እንዲኖረን፣ ፍቅር እንዲኖረን፣ እንድንተሳሰብ፣ ጥፋት ስናጠፋ መነጋገር አለብን። ጥፋት ያጠፋ ሰው መቀጣትም ያለበት ይቀጣል። ገዳማውያን አባቶች ጥፋት ሲያጠፉ በገዳም ህግ ይቀጣሉ ወዘተ። በየትኛውም ገዳም ውስጥ አንድ የገዳም አባት ወይም እናት ጥፋት ሲያጠፉ ቅጣት አላቸው። እና እኛም ደግሞ እንደዚህ እንደ ማህበር ጥፋት ስናጠፋ እንነጋገራለን። ፍጹም አይደለንም። ይሄ ሁሉ ምንድነው? ይሄ ማህበር ባለፈውም ተናግሬያለሁ፣ ለሀገሩ ለሃይማኖቱ የቆመ ነው። ብዙ ማድረግ የሚፈልግ ብዙ ነገርም ይቀረናል። ፍጹም ነን ብዬ አላምንም። ግን አሁን ብዙ የጽዋ ማህበር ኢትዮጵያ ላይ አለ። ለምሳሌ ግን ምን እየሰሩ ነው? የነዚህ ሰዎች ለቅሶ የነዚህ ሰዎች ጅማ ላይ የተፈጠረው ነገር ሁሉ ተረስቶ እንደውም አንድ መዝሙር ተዘምሮ ነበር ታስታውሱ ከሆነ ማለት ነው። ተዋሕዶ ሃይማኖቴ የጥንት ነሽ የእናትና አባቴ የሚለው መዝሙር የዛን ሰዓት ላይ የጅማ ህዝብ በሚያልቅበት ሰዓት፣ ክርስቲያኑ በሚያልቅበት ሰዓት ወንዶቹን እንደውም ብልታቸው እየተቆረጠ በነበረበት ሰዓት ስንት ሀዘንና ለቅሶ ነበር። እንደገና አሁን ያ ተረስቶ አሁን ደግሞ በዚህ በአርሲ ላይ የሚደረገውን ነገር ህዝቡ እንደቀላል እያየው ነው። አሁን ጸሎት ነው፣ ስግደት ሰዓት ነው። ስለ እግዚአብሔር መማፀን፣ ህብረት ያስፈልጋል፣ አንድነት ያስፈልጋል። ይሄ በጣም የጎደለ ህዝብ እንደሆነ ማወቅ አለበት። ክርስቲያኑ ምንም አንድነት የለውም፣ ፍቅር የለውም፣ እርስ በርስ መተባበር የለውም። ያ መምጣት አለበት ብዬ አምናለሁ። በእግዚአብሔር መንፈስ ቅዱስም የሚሰጠኝ መልእክት ይሄንን ነው፣ ሌላ ነገር የለም። ይሄን ይመስላል። አፈቀርክሙ በዚህ ፈጽም ያለው ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል።
ዘኢትዮጵያ